እሱንስ ማለት እናንተ አሁን እዚህ ባለው ብራንች ራሳችሁ ነው ስታስተዳድሩት ወይስ የተገኘው ነገር ለሁሉም አንድ ሼር ነው የሚሆነው? አሁን ከአባላቱ የሚደገፉበት በየቦታው ወይ በሚዲያ ተደራሽነት ሰፊ ስለሆነ በእንደዚህ አይነት መልኩ ቢሞከር በምን መልኩ ነው ለእያንዳንዱ ቤተሰብ መምሪያ የሚደርሰው ነው? የኢትዮጵያ ቤተሰብ መምሪያ ማህበር እንደ ኢትዮጵያ በ8 አካባቢ ጽሕፈት ቤቶች ተከፍሏል። 8 አካባቢ ጽሕፈት ቤቶች አሉት። ከእነኛ ውስጥ የአዳማው ማዕከላዊ ጽሕፈት ቤት የሚባለው ይሄ በአዳማ ማዕከላዊ ጽሕፈት ቤት ስር የአዳማ ከተማ፣ የቢሾፍቱ፣ የአሰላ ክሊኒኮች የኛ ናቸው። በዚህ ስም ሁሉም ነገር ያለውን ነገር በስዕል የአዳማው፣ የቢሾፍቱ፣ የአሰላው ሁሉም ኢንካም ሰብስቦ ምን ተብሎ ጥል ሴንተር አለ። በዛ መሰረት ያለውን ነገር እዚህ ነው እናንቀሳቀሳለን። አሁንም ትዝተዋል። አንድ እኔ ትንሹ ልጄ እዚህ ሲያገለግል ነበር። መንጃ ፈቃድ ሁሉ እንዲማር የተደረገው በዚህ ተቋም። ከዛ በኋላ ራሱን ችሎ እየሰራ ነው ያለ። ስለዚህ አሁን ልጠይቅ የፈለግኩት ወጣቶች አንድ ማዕከል ነበረ ወደ 12 ቀበሌ የወጡ ወጣቶች እንደ መዝናኛ እዛ ፕሮግራም አለ፣ ትልቅ ፕሮግራም እኛ ሁሉ ቤተሰቦቻችን እንያዝ ወጣቱ የሚሰራውን ነገር አትሊስት ብዙ ነገሮች ይሰራ ነበር። አሁን ያ ነገር አለ ወይ ነው? ማህበረ ድርጅቱ ለብዙ ወጣቶች በተለያየ ነገር ከመቅጠርም ከማስቀጠርም ባሻገር የተለያየ ግንዛቤ ኑሯቸው ብዙ ነገር ይሰራ ስቲል አሁንም ሰሞኑን አንድ የምንሰራው ስላለ የሴተኛ አዳሪዎችን ደግሞ የማብቃት ነገር ላይ እየተሞከረ ወደ 200 አካባቢ የሚሆኑ ሴተኛ አዳሪዎች እዚህ ከተማ ላይ ተመርጠው መጥተው ስልጠና አሁን በቅርብ እንዲወስዱ ይደረጋል። ከእነኛ ውስጥ የሚመረጥና የተወሰኑት ደግሞ በተወሰነ መንቀሳቀሻ ገንዘብ ተሰጥቷቸው በፍላጎታቸው እና ድርጅቱ በሚችለው አቅም ተገናዝበው ሁለቱም በዛ መሰረት ራሳቸውን ችለው የሚቆሙበትና ከዚህ ህይወት እንዲወጡ የሚደረግበትን ነገር እየሰራ ነው። ድርጅቱ በሚችለው አቅም አሁንም አላረፈም የሚለውን ነገር ለማንሳት ነው። አዳማ የከባድ መኪና ሹፌሮች መረዳጃ እድር አምናም በተወሰነ ደረጃ ያቅም ያህል ረድቷል። ቤተሰብ መምሪያ መርዳት ማለት ከቤተሰብ መምሪያ ጋር መስራት ማለት ከማህበረሰቡ ጋር መስራት ማለት ነው። ምክንያቱም ከዚህ በፊት ቤተሰብ መምሪያ ለማህበረሰቡ ሲሰጥ የነበረውን አገልግሎት እናውቃለን። ስነ ተወልዶ ላይ፣ HIV መከላከል ላይ እንዲሁም ደግሞ በየጎዳና ላይ ተጥለው ያሉትን ማህበረሰብ እንግዲህ እነሱም ሰው ናቸው። እነሱም ይወልዳሉ፣ እነሱም ይበላሉ፣ ይታመማሉ እንደ ማንኛውም ማህበረሰብ። ስለዚህ እነኚህ ማህበረሰብ የት ነው የሚታከሙት? የት ነው የሚረዱት? የት ነው የሚወልዱት ተብሎ ሲታሰብ እንግዲህ ከዚህ በፊት እንደሚታወቀው ቤተሰብ መምሪያ ላይ ነው እና ይሄ ቤተሰብ መምሪያ ዛሬ እንግዲህ እንደዚህ ራሱን አደጋ ውስጥ አጋልጦ ሰራተኛው ተቀንሶ ቅድም እንደተናገርከው ነው። እንግዲህ ሰራተኛ መቀነስ ማለት ቤተሰብ መምሪያ እዛ ሰራተኛ ላይ በስልጠናም በማብቃትም ደረጃ ብዙ ኢንቨስት የተደረገበት የማህበረሰብ አካል ናቸው እና ሰራተኛው ብቻ አይደለም የሚጎዳው፣ ቤተሰብ መምሪያ ራሱ በራሱ በተወሰነ ደረጃ ይጎዳል። በተወሰነ ብቻ ሳይሆን በብዙ ደረጃ ይጎዳል እና አሁንም ደግሞ ተጨማሪ ሰራተኛ እንዳይበተኑ ተጨማሪ አገልግሎት ማግኘት የሚገባቸው ማህበረሰቦችም ችግር ውስጥ እንዳይወድቁና እንዲረዱልን እንግዲህ እኛም በተቻለን አቅም የቻልነውን ያህል እንግዲህ እኛም እድሮች ነን። ከኛ የሚጠበቀው እኛ ትንሽ ነገር አድርገን ብዙ ሰዎችን እኛን ተከትለው እንዲመጡ ማድረግ ነው። ከኛ አስተማሪ አራያ ሆኖ መገኘት ነው። አዳማ ሹፌሮች መረዳጃ እድር እና እንደ ቤተሰብ መምሪያ ጋር መስራት ያው መርዳት ብቻ ሳይሆን በጎ ፈቃደኝነት ምን እንደሆነ ሰዎችን መርዳት እና በነሱ መርዳት ብዙ ሰዎች መዳን ምን እንደሆነ የሚረዱበት
ተቋም ነው ብዬ አስባለሁ ቤተሰብ መምሪያ። ከዚህም በተጨማሪ እንግዲህ ወደፊትም በጎ ፈቃደኝነት ምንድን ነው እንዴት ነው የሚለውን ነገር ደግሞ እናንተ ጋር ተነጋግረን ፕሮግራም ይዘን ከተቻለ በአካል ካልሆነ ደግሞ በፕላትፎርም በቴሌግራም ቻናል አለን፣ ዋትስአፕ ቻናል አለን፣ ቲክቶክ ቻናል አለን። እዛ ላይ እናንተን በመጋበዝ አሽከርካሪዎቻችን ግንዛቤ እንዲያገኙ ለማድረግ ነው ዛሬ እዚህ የተገኘ ነው። ይሄ ብቻ አይደለም እንግዲህ ከዚህ በፊት አምና እንዳደረግነው ዘንድሮም ደግሞ በተወሰነ ደረጃ አዳማ ሹፌሮች መረዳጃ እድር ለቤተሰብ መምሪያ እንግዲህ የአቅሙን ያህል 34,500 ብር ይዘው መጥቷል። ይህንንም እንድትቀበሉን በአክብሮት ተጠይቃለን። እንግዲህ ተስፋ እናደርጋለን።